ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች ናችሁ። ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ የላችሁ የመጣሁት ርዕሰ ጉዳይ አለ። እሱም እንግዲህ መድኃኒትን በሚመለከት ነው የሚሆነው። አሁን ስለሱ እናወራለን ማለት ነው። አንሸንት ኢጂፕቲያን ሂስትሪን እናያለን። ስለ መድኃኒት ያላቸውን እናያለን ማለት ነው። ከ4000 ዓመት በፊት ሰዎች መድኃኒት እየተጠቀሙ እንደነበረ ይታወቃል። የአሮጌው ግብጽ ሐኪሞች ቁስሎችን ያሽጉ ነበረ፣ ቀዶ ጥገና ያደርጉ ነበረ፣ መድኃኒት ያዘጋጁ ነበርና ይሄንን እንግዲህ ዛሬ ላይ በኤቢዋይ ኢቲኤች ብራንድ እያንዳንዷን ነገር ዲስከስ እናደርጋለን። እንግዲህ የአሮጌው ግብጽ መድኃኒት እንዴት ተጀመረ፣ ምን አይነት መድኃኒቶች እንደተጠቀሙ፣ ይህ እውቀት ዛሬ እንዴት ተጽዕኖ እንደፈጠረ እንመለከታለን። እንግዲህ እስቲ አኒሜሽኖችንም እያየን እንቀጥል። እስቲ የግብጽ መድኃኒት በ3000 ዓመት ከክርስቶስ ልደት በፊት ጀመረ። ግብፃውያን በሽታ የሚመጣው አንድ ከተፈጥሮ ምክንያት ወይም ደግሞ ቁስል ኢንፌክሽን እና ሁለት ደግሞ መንፈሳዊ ምክንያት ክፉ መናፍስት ናቸው ብለው ያምናሉ። ስለዚህ መድኃኒታቸውን ማምረት ጀመሩ ወይም ደግሞ መፍጠር፣ ለዚህ ከላይ ለተጠቀሱት ነገር መድኃኒት ማመቻቸት ጀመሩ ማለት ነው። የእነሱ መድኃኒት የሚከተሉትን ያካትታል። አንደኛ መድኃኒት ነው። ሁለተኛ ቀዶ ጥገና፣ ሶስተኛ ጸሎትና አምልኮ ነው ማለት ነው። እንግዲህ ሐኪሞች በሃውስ ኦፍ ላይፍ የተባሉ ትምህርት ቤቶች ይማሩ እንደነበረ የእነሱ ታሪክ ይገልጻል ማለት ነው። ሌላው ግብፃውያን መድኃኒት በፓፒረስ ይጽፉ ነበረ። ፓፒረስ የሚባል መጻፊያ እንደ ወረቀት ያለ ነበራቸው። ታዋቂው ኤብረስ ፓፒረስ በ1550 ዓመተ ዓለም ከክርስቶስ ልደት በፊት እንደነበረ፣ የመድኃኒት አዋቂ እንደነበረ እና ምሁር እንደነበረ ታሪክ መዛግብቶች ይገልጻሉ ማለት ነው። ከ700 በላይ መድኃኒቶችን የያዘ ጽሁፍ ነው ይሄ ፓፒረስ የሚባለው እና እንግዲህ ለህመም፣ ሆድ ችግር፣ የቆዳ በሽታ፣ የልብ ችግር እነዚህን ሁሉ ያክሙ ነበረ ማለት ነው በወቅቱ። ሌላው ኤድዊን ስሚዝ ፓፒረስ የሚባል ነበረ። ይሄም እንደ ቀዶ ጥገና፣ የአጥንት ስብራት፣ የራስ ጉዳት ይሄንን ሁሉ ለሚመስሉ ችግሮች ግብፃውያን እንደተጠቀሙ የታሪክ መዛግብት፣ የመድኃኒት አጀማመር የታሪክ መጽሐፍቶች ያሳያሉ። ይሄን ስንል ግብፃውያን ብቻ አይደሉም፣ እነ ቻይናም አሉ፣ ህንዶች አሉ፣ ሌሎች ሀገራትም አሉ። ለምሳሌ ነው የግብፃውያንን የወሰድነው ማለት ነው። እንግዲህ ብዙ እጽዋትን ይጠቀማሉ። ሽንኩርትን ከኢንፌክሽን እንትን ለማለት፣ አሎቬራን ለቆዳ፣ የዊሎ ቅጠል ወይም ህመም፣ አስፕሪን መሰረት መስራት፣ ካስተር ዘይት ለሆድ። እነሱን የመጀመሪያ ፋርማሲስቶች እነዚህን ሁሉ እየሰሩ ህክምና ያደርጉ ነበር ማለት ነው። ውድ የቻናሌ ተከታታዮች፣ ሌላው ቁስልን መጠገን፣ አጥንት ስብራትን ቀላል ቀዶ ጥገናን ማድረግ፣ እነዚህ ሁሉ ይሰሩ ነበረ። ሌላው እንጀራ ቁስል ባለበት ሰውነት ላይ ይጨምሩ ነበረ። እንደ አንቲባዮቲክስ እንትን ይሉ ነበር ማለት ነው። ሌላኛው መድኃኒት ሲደመር ጸሎት ሲያደርጉ ነበረ። በሽታ የሚያመጡት አማልክቶች ናቸው በማለት በማመን ይሄንን ያደርጉ ነበረ ማለት ነው። ብዙ ህክምናዎች በእውነት ይሰሩላቸው ወይም ደግሞ ውጤታማ ነበሩ ማለት ነው። ግብጽ መድኃኒት ተጽዕኖ
ያሳደሩት በእነዚህ ግሪክ፣ ሮማ ዘመናዊ ሕክምና እንትን ሲሉ ነበር ማለት ነው። እንግዲህ በአጭሩ ለዛሬው ይሄንን የግብፃውያንን የህክምና ዘይቤ ወይም ደግሞ የመድሃኒት አጀማመር አይተናል። ቀጣይ ደግሞ የቻይናንና እንዲሁም የግብፅን እንዲሁም ብሎ የሀገራችንን መድሃኒት አጀማመር እና ምን ምን ሲጠቀሙ እንደነበረ እናያለን ማለት ነው። እስከ ፍጻሜ ስለተከታተላችሁን አመሰግናለሁ። ቴንኪው